ብሩኬ እቤት አላደረም ጠፍቷል። እባካችሁ ብሩኬን ያያችሁ በውስጥ መስመር በጽሁፍ አሳውቁ ስትል ፖስት አድርጋ ነበር ሀይሚ እና እንኳን ደስ አለሽ ቅምጥል ብሩኬ ንጉስሽ ተገንቶልሻል። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? ለዚህ ቤት አዲስ ከሆናችሁ በቅንነት ቤተሰብ እየሆናችሁ ላይክ እያደረጋችሁ አበረታቱኝ። እንግዲህ ትናንትና በተሰራው ፕራንክ ብሩኬ በጣም ተበሳጭቶና ተናዶ ከቤት ወጥቶ ነበር። እዛው ቪዲዮ ሳይዘጋ ወይም ደግሞ ፕራንክ ነው ሳይሉት ተናዶ ነበረ የወጣው ማለት ነው። ነገር ግን ቤት አላደረም፣ አልተመለሰም። እንደተናደደ በዛው ነው ያደረው ማለት ነው። እንግዲህ ሀይሚ ደግሞ ይሄ ነገር ሲጠፋ ወይ ደግሞ ቤት መጥቶ ሳያደር ሲቀር በጣም ስላስጨነቃት ፍፄ ጋ ደውላ የት ነው ያለው ብሩኬ? በእርግጠኝነት አንተ ታውቃለህ ያለበትን፣ ለአንተ ምንም የሚደብቅህ ነገር ስለሌለ ያለበትን ታውቃለህ፣ ንገረኝ ወይ ደግሞ ያለበት ይዘኝ ሂድ፣ ካለዛ ደግሞ በየጓደኞቹ ቤት እየሄድን እንድንፈልገው አብረኸኝ እንሄድ ብላ እንግዲህ ፍፄንም ስታስጨንቀው ነበር። እንዳያችሁት ፍፄን እስከ ማልልኝ እስከ ማለት ብሩኬ ያለበትን አላቅም ብለ እስኪ ማልልኝ እስከ ማለት ነው የደረሰችው ማለት ነው። ቤተሰብ በእርግጥ የፈለገ ፕራንክ ቢሆን ልክ ያልሆነ ነገር አለው፣ እውነቱን ስንናገር ማለት ነው። ግን ደግሞ አስተማሪነትም አለው። በደንብ አስተማሪነት አለው ወይ ካላችሁ፣ አዎ በደንብ አስተማሪነት አለው። ምክንያቱም ብዙ ሰው ቤስት ጓደኛ ነኝ፣ እህቴ እኮ ናት፣ ወንድሜ እኮ ነው እያሉ እንደ ቤተሰብ መስለው እየገቡ ነገር ግን ከጀርባ ልክ እንደ ትናንቱ ለምሳሌ ቂጥ የሚመቱ ጓደኞች አሉ። ይሄ ጭን የሚነካኩ የጡት አካባቢ ምናምን የሚነካኩ ብዙ ባለዬ ቤስት ጓደኛ ነን ተብዮች ይኖራሉ። በጣም ማለት ነው። ይሄ ሪል ላይፍ ላይ ያለ ነው። ያንን ነገር ያስተምራል። ምክንያቱም ቤስት ጓደኛ ነኝ ብሎ እንደ ፋሚሊ ቀርበው ነገር ግን ወይ ባልየው በሌለበት ሰዓት ወይ ደግሞ ሚስትየዋ በሌለችበት ሰዓት እንደዚህ ከስር ከስር በመነካካት የሚርመጠመጡ ብዙ ወንዶች ወይ ደግሞ ብዙ ሴቶች አሉና በደንብ ያስተምራል፣ ለማስተማር ማለት ነው። ግን ደግሞ ሀይሚ በጣም የዋህነት ያጠቃታል። በጣም የዋህ ናት። ሰው ታምናለች። ሰው ከወደደች ከቀረበች እስከ ጥግ ድረስ ታምናለች ማለት እነዛ ሰዎች ሊጎዱኝ ይችላሉ አይነት ነገር ጥርጣሬ ምናምን የለባትም። እና ያ የዋህነቷ ደግሞ አንድ ቀን ዋጋ ያስከፍላታል። በጣም ሊጎዳት ይችላል። ምክንያቱም ሁሉም እንደ ጓደኛ ያቀረበቻቸው ወንዶች በእርግጠኝነት ሁሉም ንጹህ ጓደኛ ሆነው ላይገኙ ይችላሉ። አንዳንዶች ወይ ስሜት የሚያጠቃቸው ወይ እንደዚህ አይነት ወንዶች ሊኖሩ ይችላሉ። ገብቷቸዋል። በስሜት ተነሳስተው ምናምን ቢደፍሯትስ? በአሁን ሰዓት እኮ ሚዲያ ላይ ብዙ ነገር ነው የምናየው። አባት ልጁን ሲደፍር፣ ወንድም እህቱን ሲደፍር ብዙ አይነት ነገር ሚዲያ ላይ ይታያል አይደለ? ከዛ አንጻር ጥንቃቄ ያስፈልጋል። እንኳን ጓደኛ ይቅርና ማለት ነው። ስለዚህ ጓደኛም ቢሆን ቤስት ፍሬንድ ኦኬ፣ ጓደኛ ሲጀመር ከዚህ በፊትም ብሩኬ ብሏል። ቤስት ፍሬንድ የሚባል ነገር በእኛ መካከል አያስፈልግም፣ እንዲኖርም አልፈልግም። በእኔም በኩል የሴት ቤስት ፍሬንድ እንዲኖረኝ አልፈልግም፣ በሀይሚም በኩል የወንድ ቤስት ፍሬንድ እንዲኖራት አልፈልግም፣ አስፈላጊ አይደለም ቤስት ፍሬንድ ብሎ ተናግሯል። ሲቀጥል ደግሞ ገደብ አለ። ገደብ፣ ሁሉም ነገር ገደብ አለው። በነገራችን ላይ ሁሉም ጓደኛ እንደ ጓደኛ ነው። ይሄ መተሻሸት፣ መነካካት ፍጹም የማይፈቀድ ነው ከጓደኛ ጋር። የምሬን ነው የምላችሁ። በቃ በጭራሽ የማይሆን ነገር ነው። አንድ ጓደኛ እንዴት ነው ጭናችሁን ሊነካ የሚችለው? እንዴት ነው ማለት ጭኑ ላይ ልትቀመጡ የምትችሉት? ጓደኛዬ ናችሁ ካሏችሁ፣ ወንድም ቢሆን እሺ ጭኑ ላይ ልትቀመጡ ትችላላችሁ፣ ወንድማችሁ ላይ እንዴ። ወንድም ራሱ እንደዚህ ጭን ላይ አይመታም፣ ምክንያቱም ነውር ነው በጣም ከባል ውጭ እንደዚህ አይነት ነገር ቦታ ላይ ይከብዳል። እና አስተማሪነት አለው እንዳለ ሆኖ ግን ደግሞ ሀይሚ ጥንቃቄ አድርጊ። ሀይሚ ሁሉም ሰው ልንገርሽ፣ አንቺ ባመንሽው ልክ ላታገኙ ትችያለሽ። ቀድመሽ ራስሽን መጠበቅ መቻል አለብሽ። ብሩኬ የሆነ ቀን ለስራ ሊወጣ ይችላል። ነገም ወደፊትም ትዳር ላይ ሆናችሁ ልጆች ወልዳችሁ ራሱ ማለት ነው ጓደኛ በዚህ ልክ አምነሽ ብሩክ በሌለበት ቤት ድረስ እንዳታመጭ። በተለይ የወንድ ማለት ነው። እንኳን የወንድ የሴት ጓደኛ በአሁኑ ሰዓት ያስፈራል። ማን ንጹህ ይሁን ማን ክፋት ያስብ የማታቂበት ዘመን ላይ ነው የደረስ ነው። እና ጥንቃቄ አድርጊ፣ በጣም ጥንቃቄ አድርጊ ሀይሚ። የዋህነት የምሬ ነው ዋጋ ነው የሚያስከፍለው፣ ዋጋ ማለት ነው። ስለዚህ ቀድመሽ ራሽን ጠብቂ።
ቀድመሽ ማሳወቅ። አሁን ለምሳሌ የሆነ ሰው እመጣለሁ ቢል ሴትም ይሁን ወንድም ይሁን ዘመድም ይሁን ምንም ይሁን ባዳም ይሁን ቤት ደውለው እመጣለሁ ካሉሽ ደውለሽ ለብሩኬ ማሳወቅ ነው ያለብሽ ብዬ ነው ማስበው። ብሩኬም እንደዛው። ከዛ በተጨማሪ እንግዲህ ብሩኬ ዛሬ ከጠፋበት ተገኝቷል። የት ተገኘ ብትሉ ብላኬን ሁላችሁም ታውቁታላችሁ ብዬ አስባለሁ። በተለይ የጨረቃ ፋሚሊ ከብሩኬ ጋር የላይቭ ጌም ላይ ይጫወታሉ ብዙ ጊዜ ማታ ላይቭ ላይ ጌም የሚጫወተው ነው። እናም ዩቱብ መስራት እንደሚፈልግና ብሩኬ እንዲያግዘው እንዲያሰራው ከዛው ላይቭ ላይም ጠይቆት ነበር እዚህ በፊት ብሩኬን ፍቃደኛ ነበር። እና እንግዲህ ዛሬ ያው ደውሎ ብሩኬ እንዲያገኘው ፈልጎ ካሜራ ደቅኖ ምናምን ቤቱ ድረስ ጠርቶት አግኝቶታል ማለት ነው። እንዳያችሁት ብሩኬም ትናንትና በነበረበት ልብስ ነው፣ ቤትም አላደረም፣ ልብሱንም አልቀየረም። እናም ብላኬም ካሜራ ደቅኖ የሚጠብቀው አልመሰለውም። ያው ግን ታውቃላችሁ ሸመኛ አይደለ ብሩኬ ሼም ቢይዘውም ብቻ ያው ወደ ቀረጻው ገብቷል። እና ደብሮኝ ነበር አለ። በጣም ነው የሚደብረው እንደዚህ አይነት ነገር፣ ፕራንክም ቢሆን በጣም ይደብራል አለ አይደለ። አንዳንዴ በቃ ገደብ የሌላቸው ፕራንኮች ናቸው የምንሰራቸውና እኔ በጣም ነው የደበረኝ። እንደውም ቪዲዮውን ካየሁት በኋላ ትንሽ ተረጋጋው፣ ካሜራ መኖሩ ምናምን ካወቅኩ በኋላ እንጂ በጣም ተናድጄ በቃ እንቅል መተኛት ብቻ ነበር የፈለኩትኝ። እዛ ላይ ደግሞ የዛን ቀን ወደ ቤት ስመጣ በጣም ሰው አስቀምጬ ብዙ ስራ ነበረብኝ። ያንን ስራዬን እንግዲህ ሚስ አድርጌ ምናምን ነው ወደ ቤት የመጣሁትኝ እና ብዙ ነገሮች ተበላሽተውብኛል ምናምን ነገር ነው ያለው። እንግዲህ ዞሮ ዞሮ ብቻ ወደ ሰላማቸው ይመለሳሉ። ያው እንግዲህ ብላኬም ቃል አስገብቶታል። በምንም አይነት ነገር ቢሆን ምንም ነገር ቢፈጠር ከሀይሚ ጋር እንዳትጣሉ ብሎ እንግዲህ ተንበርክኮ እስከ መጠየቅ ድረስ ነው የደረሰው። ቃል አስገብቶታል ማለት ነው። መጠላት አይጣሉም። እንኳን አይደለም ፕራንክ ተብሎ ይቅርና በሪልም ብዙ ነገር አሳልፈዋል። ግን ደግሞ አስተማሪነት እንዳለውም ሆኖ ራስን መጠበቅ ግድ ነው የምር ማለት ነው። የወንድ ጓደኞቻችሁ ሲመጡ ኖርማል አለባበስ ለብሳችሁ በስነ ስርዓቱ ማስተናገድ ባለባችሁ መንገድ አስተናግዱ እንጂ ያጠገባቸው ተቀምጦ መነካካት ይሄ በጣም ወደ ሌላ ችግር ውስጥ ነው የሚከታችሁ። ማንኛችሁም ብትሆኑ ራሳችሁን ጠብቁ። ቤስት ጓደኛ ብሎ ነገር የለም። ወይም ደግሞ ቤስት የሴት ጓደኛ፣ ቤስት የወንድ ጓደኛ ብሎ ነገር የለም። በቃ ሁሉም ነገር መስመር አለው። እስከ መነካካት ምናምን ከሆነ ችግር ሊመጣ ይችላል። ገብቷችኋል? ነገ ተነስቶ በቃ ላንቺ ስሜት አለ፣ ላንቺ ፍቅር አለ ሊልም ይችላል። ነገ ተነስታ በቃ ከሰጠኝ እንክብካቤ አንጻር ማናት እቺ አብሳላት ለምንድን ነው ብሩኬን አፈቀርኩት ያለችው? ተንከባከብከኝ፣ በቃ ለሴት ልጅ ያለህ ክብር ስለተንከባከብከኝ ምናምን ነገር ካንተ ፍቅር ያዘኝ ነው ያለችው። ስለዚህ ነገም ቅዱስ ስለተንከባከብሽኝ ሊመጣ ነው ማለት ነው። ስለዚህ ጥንቃቄ ያስፈልጋል ባይ